በቃ አስሊ ስሚ እባክሽን አሁን በጣም ከባድ እንደሆነ ገብቶኛል በጣም ተረድቼሻለሁ ግን ከመጠበቅ ውጭ ምንም አማራጭ የለንም አልፈልግም ከዚህ በላይ መጠበቅ አልችልም እባክሽን መህመት እንዲመጣ እፈልጋለሁ ለምንድን ነው አሁን ምዝጋለሁ ለምን እዚህ ጋር ተገኘ ንገረኝ ለምንድን ነው እዚህ የምትቀመጠው ለምን ንገረኝ አስሊ ውዴ የመህመት ነገር አሳስቦታል የመህመት ጓደኛ ነው ለዛ ነው እዚህ ጋር ያለው እሱ እዚህ በነፃነት ምንም እንዳልተፈጠረ ይንጎራደዳል ባሌ ግን ለህይወቱ እየታገለ ነው እንዴት እስካሁን እዚህ ጋር ትጠብቃለህ ሂድ ያችን ጭራቅ ፈልጋት አስሊ እባክሽ ስለ ራስሽ ባታስቢ ራሱ ለልጅሽ አስቢ እባክሽ እንደዚህ አትሁኚ ተይ እባክሽን ተረጋጊ አቤት እሺ ቀጥሉ ሁሉም ቦታ እያንዳንዱ ቦታ አፈላልጓት አገኘኋት አይደል ፈልጓት ማለት ምን ማለት ነው ለምንድን ነው እስካሁን ድረስ ያልተገኘችው አፈላልጉ ማለት ምን ማለት ነው አስሌ ተረጋጊ ቢዘገይም መገኘት አልችልም በቃ ከዚህ በላይ በጭራሽ መረጋጋት አልችልም ሴልቹክ በጣም አዝኛለሁ ምን እያልሽ ነው አንቺ ደፋር እንዴት ብትደፍሪ ነው እዚህ የምትመጪው ባሌ በልጅሽ ምክንያት ለህይወቱ እየታገለ ነው ያለው ልጅሽ የት ናት ልጅሽ የት ነው ያለችው ንገሪኝ የት ነው ያለችው እኔም በጣም አዝኛለሁ ውዴ የእውነት አላወኩም ነበር ማለት ምን ማለት ነው ሁሌም ስነጋገፉ ነበር እስካሁን እንደዛ ነበር ከዚህ በኋላ ግን አልቻልሽም ልጅሽ የት እንደሆነች ንገሪኝ እሺ ንገሪኝ የት አባቷ እንደደበቅሻት ንገሪኝ እናገኛታለን ከዛ ለህግ አሳልፈን እንሰጣታለን ታያለሽ እሺ ልጅሽ ግን የት ናት ያለችው አስሊ እውነቴን ነው የምልሽ የት እንዳለች ራሱ አላውቅም ልጄ በጣም ታማለች ጭንቅላቷ ትክክል አይደለም እያደረገች ያለችውን አያገባኝም ምን ያገባኛል ወይ አሁን የማስበው ስላለ ሰው ብቻ ነው እሱ መህመት ብቻ ነው ሰማሽኝ አይደለ ስሚ መህመት እኮ እዛ አንድ ነገር ቢሆን እውነቴን ነው አለቅሽም አለቅሽም መህመት አስሊ አሁን ነው ሐኪም ጥሩ ነርስ ዞር በሉ አሳልፉኝ እባካችሁ እህቴ እዚህ ያለው አብሬሽ ነኝ ልጅ ደህና ነው መጥፎ ነገር ተፈጠረ እንዴ እህቴ ልጅሽ ደህና ነው ምንም የሚያሳስብ ነገር የለም የሚያስፈልጋት ረፍት ብቻ ነው ፈጣሪ ማራት አስሊ ስሚ ሐኪሟም ተናግራለች ልጅሽ ደህና ነው እባክሽን አስሊ እረፍት ያስፈልግሻል መህመት ደህና ነው እህቴ ከቀዶ ህክምና መህመት ደህና ይሆናል አስሊ ወንድሜ ከቀዶ ህክምና ወጥቷል አስሊ ቆይ ምን እያደረግሽ ነው ተይ እንጂ ቆይ መህመትን ማማይት አለ ልቀቂኝ ዞር በይ በእናትሽ ሰድፊኝ አስሊ ቀዶ ህክምናው ስኬታማ ነበር ጥይቱን አውጥተነዋል ግን አሁንም ከፍተኛ ክትትል ያስፈልገዋል ወደ ክትትል ክፍል አስገብተነዋል እና ያው እስኪነቃ ድረስ እዛ ይቆያል ክትትል እያደረግንለት ነው አዲስ ነገር ካለ እናሳውቃችኋለን እናመሰግናለን ፈጣሪ ነው እሺ አስሊ ደህና ነው እህቴ አሁን ምንድን ነው የማደርገው እህቴ መህመት ደህና ይሆናል አሁን አንቺም ትንሽ ጭንቀትሽ ይቀልልሻል እሺ መህመትን አታውቂውም እንዴ እህቴ በጣም ጠንካራ ነው ደህና ይሆናል አሁን ገብተን ማየት አንችልም ማለት ነው እስክናየው ድረስ ውስጣችን ሰላም ያገኝ ቆይ እሱን ለማየት ወደ ውስጥ አያስገቡንም እንዴ እህቴ አይ ወደ ውስጥ አያስገቡንም ይቅርታ አሁን ባለቤቴ ማየት ይችላል እባክህ አትችይም እባክህ
ፋቶሽ ወንድም አይነን እስክትገልጥ እየጠበቅን ነው የኔ ውድ። ልጃችንም እየጠበቀች ነው። ልጃችን በጣም ጠንካራ ናት፣ ልክ እንዳንተ እንዳባቷ። እባክህ ትተን አትሂድ እሺ? ተስፋ እንዳትቆርጥ። አንተ ፊት አላለቅስም ብዬ ነበር፣ ግን አለማልቀስ አልቻልኩም። በደንብ ታውቀኛለህ። ካላንተ መኖርን መቀበል አልችልም መህመት ካርሊ። እየጠበቅንህ እኮ ነው። እና ደግሞ ቃል ገብተህልኛል። ከ40 ቀን በኋላ ሰርግ ይኖርናል ብለኸኝ ነበር። ልጃችንም አብሮ ሰርጋችንን ያየዋል። እናቴ፣ አባትህ፣ ሁሉም ይኖራሉ። ከፊታችን ብዙ ቆንጆ ጊዜ ይጠብቀናል። እኛ ላይ ተስፋ አትቁረጥ እሺ? አንተ፣ እኔ እና ልጃችንም እባክህ አይነን ግለጥ ውዴ። ደግመ በፍቅር አይኔኝ። ድጋሚ ፈገግ በልልኝ። ፈገግ ስትል አይነን ሲጨፍልህ። ድጋሚ እንጣላ፣ በደንብ እንጨቃጨቅ። ከዛ ምንም እንዳልተፈጠረ ነገር እንሳሳቅ። እባክህ መህመት፣ አንተ ማለት ቤቴ ነህ። ቤት አልባ አታድርገኝ እሺ? ካላንተ አንድ ቀን አታድርገኝ እባክህ። በርታልኝ እሺ ውዴ። እባክህ ለእኛ ስትል ጠንክር። አልፈለኩም ነበር እማዬ። Hatice!
በጣም አፈቅራለሁ። አፈቅራለሁ ይሁድ ወይዘሮ አስሊ 5 ደቂቃ ሻልቋል። ትንሽ መቆየት እችላለሁ? እባክህ። በጣም ይቅርታ። እባክህን። አሁን ልሄድ ነው። እሺ ማሬ፣ ግን እዚህ ያለው እጠብቅሃለሁ። ሁላችንም እየጠበቅን ነው። አፈቅራለሁ እኔ Hatice. አሎ፣ እኔ ጥቆማ ለመስጠት ነበር። አስሊ ወንድሜ እንዴት ነው? ምንም አላውቅም። ያው ተኝቷል እንግዲህ፣ ግን እንደዛ ሆኖ ነው ያየሁት። ምንም ማድረግ አልቻልኩም። አስሊ፣ ሁላችንም አንድ ላይ ሆነን ምንም መፍትሄ የማናገኝለት ነገር የለም። በሰላም ከቀዶ ሕክምናው ወጥቷል። ከዚህ በኋላ ሁሉ ነገር ሰላም ይሆናል። እሺ? አዎ አስሊ፣ አሁን ግን የሆነ ነገር መብላት አለብን። አዎ አስሊ፣ እህቴ ልክ ናት። ስለ ራስሽ ባታስቢ እንኳን ስለ ልጅሽ ማሰብ አለብሽ። ታላቅ እህት ሁሌም ልክ ናት። በቃ የምልሽን ስሚኝ፣ እንሂድና የሆነ ነገር እንብላ። እኔ አልችልም፣ እንደዛ ሆኖ ትቼው መሄድ አልችልም። ነይ እህቴ፣ አንድ ላይ ታችን እንሂድ። በኋላ መመት እንዲቆጣኝ አልፈልግም። ምኑን ያህል ምግብ አታበላትም እንዲህ ይለኛል። ስለዚህ ነይ እንሂድ። አዎ ነይ፣ እባክሽን ነይ። አልፈልግም፣ በቃ ተውኝ። አስሊ እህቴ ስሚኝ፣ ለ5 ደቂቃ ነው የምንበላው። እሺ? በጣም ተረድቼሻለሁ፣ ግን ሙሉ ቀን ምንም አልበላሽም። 5 ደቂቃ ብቻ፣ ከዛ በላይ አንቆይም። በልተን ወዲያው ተመልሰን እንመጣለን። እህትሽ የምትልሽን ስሚ እባክሽን። እባክሽን አስሊ ነይ፣ እባክሽን ተነሽ። አቤት፣ ባሌን ለማየት ነበር የመጣሁት። ግቢ። የኔ ውድ ባል፣ ምንም አትሆንም። ከዚህ
አብረን የምንወጣው። እሺ እኔ ፍቅር ቃል እገባልሃለሁ። ተመልከት፣ እዚህ ጋር ነኝ፣ አብሬህ ነኝ። አስሊ እባክሽን ትንሽ ብይ። ምንም አልበላሽም። ምንም መብላት አልፈልግም፣ በቃኝ። እሱ እዛ ተኝቶ መብላት አልችልም። እህቴ ይህንን አልወደድሽውም? ሌላ ነገር ይምጣልሽ። አስሊ አታስቢ፣ ወንድሜ ደህና ይሆናል። በጣም ጠንካራ ነው፣ አታስቢሽ። አልችልም በቃ። አስሊ ቆይ፣ ወዴት ልትሄጂ ነው? ሚና ታያት፣ ብቻዋን ትሁን። ልጃችንና እኔ እዚህ ካንተ ጋር ነን። ሰላም፣ ስለ መመት ካርዲ ሁኔታ መጠየቅ እችላለሁ? አሁን ደህና ነው። እባክሽን ማየት እችላለሁ? ይቅርታ፣ አሁን ባለቤቱ አብራው። ባለቤቱ እኮ እኔ ነኝ። ባለቤቱ ምን ማለት ነው? ይቅርታ እመቤት፣ በአንድ አይነት ሰዓት ሁለት ሰዎች ታካሚ ጋር እንዲገቡ መፍቀድ አንችልም። ለፖሊስ አሁኑ ደዊ፣ እባክሽን ደዊ። የኔ እመቤት፣ ቆይ አንዴ ቁሚ። እመቤት ተረጋጊ። እንዲህ መግባታችም እባክሽ ውጪ። ለምን አሰሚኝም? እንዲህ መግባታችም እባክሽ ውጪ። እቺ ቀውስ የሆነች ሴትዮ ከፍተኛ ክትትል ውስጥ ነው ያለው። ለምን አትወጪም? እዚህ መቆየታችም እያደረግሽ ያለሽ ነገር ይገባሻል? ሚስቱ እኔ ነኝ። ያለማንም ፍቃድ ዝም ብላችሁ እንዴት ታስገባላችሁ? እባክሽ ለፖሊስ ደዊ። የምን ፖሊስ ነው የምትይው? እባክሽ መውጣት ትችያለሽ። እሺ ደህና ነህ? እባክሽን ውጪ። ለፖሊስ ደውልኛለሽ? አሁን ለፖሊስ ደዊ። እባክሽ መውጣት ትችያለሽ። Hatice! Hatice! Hatice!
ታደርጋለች? ምን አመለጠች። መያዝ አልቻልኩም። እዚህ ምን ታደርጋለች? እህቴ፣ እኔ ምንም አላውቅም። ምንም የማውቀው ነገር የለም። በፈጠረሽ እስቲ ተረጋጊ። አላውቅም ማለት ነው። መህመትን ብቻውን አልተውም አላልኩም ነበር? ያቺ ሰይጣን ልጅ ክፍሉ ገብታ ነበር። የሆነ ነገር ብታደርግ ኖሮስ ምን አድርግ ነበረ? ቆይ የሆነ ነገር ብታደርገውስ ኖሮ ንገረኝ እስኪ፣ ምንድን ነው? እሺ እህቴ፣ አሁን አንቺ መህመት ጋር ሂጂ። እኔ አሁኑኑ ለሜንቲ ደውዬ እነግረዋለሁ። አትጨነቂ። ደውል፣ ለፖሊስ ደውል። እዚህ መሆኗን ንገራቸው። አሁኑ እንዲዟት ንገራቸው። ቶሎ በል። እሺ እባክሽ ራስሽን አታሰቃይ። አንቺ መህመት ጋር ሁኚ እባክሽ። በጣም ደክሞሻል። በፈጠረሽ መህመት ጋር ሁኚ። አዎ ሂጂ፣ መህመት ጋር ሁኚ። እኔ እዚህ ያለሁ፣ አትጨነቂ። ለእኔ አዎ፣ መህመት ብቻውን መሆን የለበትም። የኔ ውድ እዚህ ነኝ። ወይኔ አይኑን ገለጠ። እመቤት መውጣት አለብሽ። እሺ አይኑን ገለጠ። ትቶኛል። ሄደም እህቴ አየሽ አይደል? ወንድሜ እንዲህ በቀላሉ እኔን ማስወገድ አይቻልም።
ስታስበው ማን ነው አንተን ማስወገድ የሚፈልገው? ተመልከት፣ ሁሉም ሰው እዚህ ነው። እህቴ ዙሪ፣ እውነት ሲያዩት ራሱ በጣም ያምራል። ወንድምሽ የሚወደው ሾርባ ነው ውዴ። ሚና ልጄ አሁን ሳይደርስ አይቀርም እና ልክ እንደዚህ በጣም ቀስ ብለሽ ጣፋጩ ላይ አፍሺው። እሺ፣ ግን ቀስ ብለሽ። እሺ እህቴ ዙሪ፣ ይሄ ጥሩ ነው እንዴ? አዎ በጣም ጥሩ ነው። በጣም ጥሩ። በርቺ። በጣም አሪፍ ነው ውዴ። እሺ እናመሰግናለን ውዴ። ይሄ ምንድን ነው? ምን ላድርግ እህቴ? አቶ ፓላ ጣፋጭ ካልገዛው ብሎ ድርቅ አለ። ግን እኮ ጣፋጭ ሰርተናል አይደል? ወንድሜ ምህመት ግዴታ ነው ብሎ ነው። ወንድሜ ምህመት የሚወደው ነው። ፋቶች ስለምትሰሪው ምግብ ነግራኛለች። ግን እውነት ነግሬዋለሁ። እውነት ሁሉንም ነገር ነግሬዋለሁ። ግን ደግሞ አቶ ፓላ ስለፈለገ ገዛው። ፈልጎት ነበር፣ ስለዚህ ገዛው። ሴቶች በጣም ይቅርታ አድርጉልኝ፣ ማዕድ ቤት ውስጥ ብቻችሁን ስለተውኳችሁ ይቅርታ። ግን ረጅም መንገድ መሄድ ነው እና ደክሞናል። ስለዚህ በቃ ለምን እነዚህን ወስደሽ ማቀራረባት ጀምር የሚንውድ። እሺ እባክህ ጣፋጩን ለእኔ ስጠኝ። ይሄ ጅል አቀራርባቸው። ይቅርታ፣ ወደ ስራ ልመለስ። እሺ ይቅርታ፣ እኔ ልሂድ። በቃ መሄድ ትችላለህ አቶ ፓላ። ደህና ዋል። መልካም ዕድል። አንቺ ልጅ ምንድን ነው የምትስለመለሚው? እባክሽን ወደ ስራሽ ግቢ በያ። እህቴ ፍቅር ነው፣ ፍቅር በጣም ይቀይርሻል። እነዚህን ደግሞ እኔ ልውሰዳቸው። ቆንጆ አድርገሽ ማቅረቢያው ላይ አድርጊያቸው። እነዚህን ስንጨርስ አለቀ ማለት ነው። ሁሉም ዝግጁ ነው። ብታይ በጣም ደስ የሚል ሰው ነው። እህቴ ዙሪ፣ ወንድሞቼ መጥተዋል። ወይኔ! ቆይ ቆይ፣ ዞር በይልኝ። እስኪ ተረጋጊ። ማሪ ቀስ በል፣ እኔን ያዘኝ። ና ቀስ በል። እሺ እሺ እሺ። አንተ እኮ ምን ተባለው? ቆይ ቀስ በል። እጄ ነኝ። እሺ ቀስ እያልክ ቀስ። አታስብ። አያመም አይደል የኔ ውድ ወንድሜ? አይ ውዴ፣ ደህና ነኝ። ይቅርታ አሳመምኩልኝ። አታስብ የኔ ውድ፣ ምንም አለው። አቶ ምህመት እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና መጣ። ተመስገን፣ በጣም ደህና ትመስላለህ። በጣም ደህና ነው፣ ተመስገን ፈጣሪ። እታች ተዘጋጅቷል አይደል? ላይ መተኛት አይችልም። አዎ መቤት፣ ሁሉንም ነገር አዘጋጅተናል፣ አታስቢ። እሺ ና ማሪ፣ ከዚህ በላይ አትድከም። እሱን ለኔ ስጠኝ። ስጠኝ ውዴ። በጣም ናፍቃችሁ። ስራውን ጀምረናል። ግን ያው በፊትም እንዳልኩት ገና ብዙ እየተሟሉ የሚሄዱ ነገሮች አሉ። እሱ ችግር የለውም፣ ብቻ መጨረሻው ጥሩ ይሁን። እኛ ሁሉንም ነገር ለማድረግ ዝግጁ ነን አለቃ። መጀመሪያ ላይ ሁሉም ሰው በጣም ጓጉቶ ነው የሚገባው። ግን ይህን ነገር ጀምረው ብዙ ያልተሳካላቸው ቤተሰቦች አይቻሉ። ሂደቱ ደግሞ በጣም ፈታኝ ነው። እመነኝ፣ እኛ ከእነሱ ቤተሰቦች ውስጥ አይደለንም። እኔ ስራዬ እናንተን ማስጠንቀቅ ነው። ምክንያቱም ልጆቻችን እንዲጎዱ አንፈልግም አይደል? መጀመሪያ ተስፋ አድርጎ ይመጣሉ፣ ከዛ በኋላ ደግሞ ያዝናሉ። እና ባካችሁ ያ እንዳይፈጠር።
አዎ ይገባናል። በመጀመሪያ እዚህ እንግዳ ሆናችሁ ትመጣላችሁ። ለተወሰነ ጊዜ አነጋግራችሁን ባህሪያችሁንና ልጃችን ከእናንተ ጋር የሚኖራትን ግንኙነት እናያለን። ከጊዜ ወደ ጊዜ ከልጃችን ጋር በዛ ያለ ጊዜ ማሳለፍ ትጀምራላችሁ። ያው ሁሉም ነገር ጥሩ ከሄደ አንድ ላይ ቅዳሜና እሁድን ልታሳልፉ ትችላላችሁ። ያው ይሄ ነገር የሚታወቀው ከጊዜ ጋር ነው። እና መቼ ማየት እንችላለን? እሺ፣ እዚህ ጋር ተኛ የኔ ውድ። አመሰግናለሁ ማሪ። ይኸው ቀርቧል። አቶ መህመት ምን እንደምትፈልግ አላወቅንም። ስለዚህ ከሁሉም ነገር ትንሽ ትንሽ ሰርተናል። በጣም አመሰግናለሁ። እጃችሁ ይባረክ። ግን እንዲህ አይነት እንክብካቤ ሁልጊዜ አልለመድኩም። ይኸውልሽ በኋላ ይቆጭሻል። ሶሪ፣ እንደዚህ አታድርግ። እለምደዋለሁ። ከዛ በኋላ አስቸግራለሁ። አታስብ። አንተ ብቻ ደህና ሁን። ሁሌም የፈለግከውን እናደርግልሃል። እጃችሁ ይባረክ። በጣም ይጣፍጥ ይመስላል። መልካም ማዕድ። እናመሰግናለን። ፋቶሽ አንዴ ጣፋጭም አለ አይደል እንዴ? አዎ ጣፋጭም አለ። አሁኑኑ አመጣዋለሁ። ቆይ እኔ ራሴ እመርጣለሁ። የኔ ማር ተጣጥቤ ቶሎ እመለሳለሁ። እሺ የኔ ውድ። እሺ ማሪ፣ አሁን እመለሳለሁ። እሺ ሴልቹክ፣ ንገረኝ እንጂ። ና ቁጭ በል። ወንድሜ እውነት በጣም ቆጭቶኛል። በሰዓቱ አብጄ ነበር። ማለት አጎቴ ልክ ነው ብዬ አስቤ ነበር። እናቴ ለብዙ ዓመታት ታምነው ነበር። አንድ ላይ ነው የምንኖሩ፣ ቤተሰቦች ነን። ግን ከዛ ቆጨኝ። በጣም ይቅርታ። አውቃለሁ ሴልቹክ፣ ለዛ ነው አሁን እዚህ ጋር አብረን የተገኘ ነው። ይኸውልህ በደንብ ስማኝ። አንተ ብቻ አይደለም፣ ሁላችንም ቢሆን ስህተት ሰርተናል። ዋናው ነገር አለመድገማችን። ግን ስህተቴ ነው ብዬ የማስበው ከአንተ ጋር ምንም አይመሳሰልም ወንድሜ። ሴልቹክ፣ እኔም ስህተት ሰርቻለሁ። አልተረዳሁህም ነበር። በአንተ ቦታ ሆኜ መመልከት አልቻልኩም ነበር። በዛ ላይ ደግሞ እኔ አውቄ አንተን ትቼ ሄድኩ ነው የሚመስለው። ግን ዓላማ ይሱ አልነበረም። ይህንም በደንብ ታውቃለህ። እባክህን ይቅርታ አድርግልኝ ሴልቹክ። ሁላችንም እንማራለን። ሕይወት እንደዚህ ናት። ግን ደግሞ አሁን ዋናው ነገር አብረን እዚህ መገኘታችን ነው። በል ከዚህ በኋላ ልክ እንደዚህ አታጎንብስ ሴልቹክ። ነገሩ አብቅቷል። በአንተ ቦታ ሌላ ሰው ቢሆን ኑሮ ድሮ ነበር ከዚህ ቤት የሚያባረረኝ። አንተ ማን ነው ማንን የሚያባረረው? ይሄ የኛ ቤት ነው፣ አታስብ። በጣም ፈርቼ ነበር። እንዳትፈራ። አባዬ ነው። አንተ ታወራለህ? አይ አቤት አባዬ። ማሙት ባትወደንስ? አንተ እንደምትወደ እርግጠኛ ነኝ። አንተ ከልጆች ጋር ጨዋታ ትችልበታለህ፣ ግን እኔን ባትወደኝስ? ቴንጀኔ ቆንጆ፣ እንዴት እንደሱ ሊሆን ይችላል? ሁሉም ሕፃናት እንዳንቺ ቆንጆና ደስተኛ ሴት ይወዳሉ። እውነት መኝኝ። ነይ ውዴ። ሰላም። እሷ ወይዘሮ ቤስቴ፣ እሱ አቶ ማህሙድ። ሰላም። ባለፈው አልተዋወቅንም ነበር። ቤስቴ ይባላለሁ። እኔ ደግሞ ማህሙድ እባላለሁ። ቆንጆ አሻንጉሊት ሰተሽኝ ነበር፣ ትዝ አለሽ? አመሰግናለሁ። እዚህም አሻንጉሊቶች አሉ። አንድ ላይ እንጫወት? ነይ ነይ ውዴ። እስኪ እናያቸው። እዚህ ብዙ መጫወቻዎች አሉ። ይሄኛው የኔ ነው፣ ይሄ ደግሞ ያንቺ ነው። እና ደግሞ ሴልቹክ ከኔ ጋር ነው፣ እሱም ሰላም ብለዋል። እሺ ደግሞ አባዬ ወይዘሮ አላኖርንም ሰላም በልልኝ። እሺ ራሳችሁን ጠብቁ አደራ፣ እንዳታስጨንቁ። እሺ በቃ እንገናኛለን። ወንድሜ አባዬ ምን አለ? ባለፈው ድምፅህ ደስ አይልም ነበር ነው ያለኝ እና እኔም አላስነቀውም። አዎ እናቴ የሚሆነ መጥፎ ነገር እንደተፈጠረ ተሰምቷት ነበር። በጣም እያስጨነቀችን ነበረ፣ ግን ምንም አላልናት። ወላጆች ይሰማቸዋል ይባላል እኮ። የእናንተን እናያለን እስኪ።
እማዬን አዋራት እንዴ? ደውዬላት ነበር ግን አጭር መልስ ነው የሰጠችኝ። ዘጋችሁ። እየተጓዙ ነው። ወይዘሮ አላኑር አባቴን ከዚህ በፊት አውጦ በማያውቀው መንገድ እያስወራችሁ ነው። ይመስለኛል ስለ ልጃችን ብንነግራቸው ጥሩ ነው። በእርግጠኝነት እነሱም ደስ ይላቸዋል። ቶሎ እንዳንመልሳቸው በኋላ እነግራቸዋለን ብዬ አስቤ ነበር፣ ግን ይቅር። እናቴ በጣም ናፍቃኛለች። አባቴ ዚያም እንደዛ በጣም ናፍቆኛል። አዎ እኔም ደስ ብሎኛል እህቴ። ትንሽ ራስን አረጋጋ። ደህና ሁን እሺ? ከዛ እናቴ ሰርጋ እንሄዳለን። ለእሷም እነግራታለን። አያት መሆኗን ማወቅ አለባት። እሺ ውዴ። በጣም ደስ ብሎኛል የኔ ውድ። በስተ መጨረሻም ቤት መጣን። ፖሊሶች ይነግሩናል ብዬ ተስፋ አረጋለሁ። ወንድሜ በጣም ብዙ ነገር አዘጋጅተዋል። አትበላም እንዴ? በሉ ሁላችንም እንብላ። መጨረሻ ላይ ጣፋጩ ይሆናል። ቃሪያ በስጋም አለ። ትወዴለ? ቤት ውስጥ ትንሽ ደብሮናል። አየሩ በጣም ቆንጆ ነው። እንውጣ። መናፈሻ እንሂድ አይደል ውዴ? እንሂድ። እሺ ቴሌቪዥን እንይ። እሱንም አትፈልጊም? እኔም መጫወት እችላለሁ። አትፈልጊም ብዬ እኮ ነው የኔ ቆንጆ። መቀመጥ አቃቶ ምን ሆኖ ነው? በጣም ብዙ ፒዛ በልቻለሁ። በጣም ጠግቤያለሁ። እስኪ ጋደም ልበል። ትንሽ ደክሞኛል። እሺ እንቅልፍ ይበቃሃል አባትየው። እሺ እና ተነስ፣ ብዙ አትተኛ። በል አብረን ቴሌቪዥን እንይ። እሺ 1 ደቂቃ ብቻ። እሺ እኔ እዚህ ጋር እቀመጣለሁ። በጣም ደስ ይላል። ምንም በጣም ደስ ይላል። ምን እኔ ፊልም ይሻላል? ቴሌቪዥኑ መጣ። አሁን አብረን ቴሌቪዥን እንይ። እሺ አሁን እንሂድ። ለዛሬ ይብቃን አይደል? ነይ እሱ አወራች? ቆይ ምን አለች? ድጋሚ ኑ ብላለች። ይግቡ። እና ወንድሜ የሆነ ነገር ላዋራ ፈልጌ ነው። ምንድን ነው ደግሞ? አሁንም ልትበጠብጪ ነው? ወንድሜ ደግሞ ታውቃለህ፣ ትንሽ ሳስብ ነበርና አስተማሪዎቼንም አዋራዋቸው እና ደግሞ አስሊም በጣም ረድታኛለች እና ወንድሜ አንዳንድ አማራጮች አሉ እና የሚቀጥለው ዓመት ለትምህርት ውጭ ሀገር በሄድ ብዬ አስቤ ነበር። ምን ታስባለህ? ኧረ እባክሽ የእውነት በጣም ይገርማል። አንቺም ልትሄጂ ነው? ሁሉም ሰው አንድ ባንድ። አይ ወንድሜ ደጋግመህ መምጣት ትችላለህ እኮ፣ ግን ደግሞ ብቻህን እንዳትመጣ። የምትመጣው ከወደፊት አማቼ ጋር ነው። እሺ ውዴ ኪስሜት ነው እና እኔን እርሺ። መሄድ አለብሽ። ለምን አባቴ ጋር አትሄጂም? ወንድሜ አንድ ነገር ልንገርህ። እንዴ ግን ለማንም አልናገርም። ከወንድሜ መህመትና ከኬቲ ሌላ ማንም ሰው አያውቅም። ምን ማለት ነው? ማለቴ ወንድሜ መህመት ራሱ እኔ እንደማውቅ አያውቅም። ምክንያቱም እኔም ሲያወሩ ድንገት ሰምቼ ነው። እሺ ሚና፣ ያው ሁላችንም አባቴና ወይዘሮ አላኑር ሽርሽር ውጭ ሀገር እንደሄዱ ነው አይደል የምናውቀው? አዎ። ግን ደግሞ ሽርሽር አይደለም የሄዱት ወይዘሮ አላኑር አሟት ነው። ታማለች እንዴ?
የጭንቅላት እጢ ያለባትና ቀዶ ሕክምና ማድረግ አለባት። ምን እያልሽ ነው? ወንድሜ ስማኝ፣ ይኸውልህ በነገራችን ላይ እህቴ ቤስቴም ሆነች አስሊ ስለዚህ ነገር አያውቁምና አደራ እንዳያመልጥህሽ። እንዴት ልሆን እችላለሁ? ሀቲጂ እንዴት ናት? አሁንም አለች? አይ እኔም ሆንኩ ፖሊሶቹ አላገኘናትም። ሆስፒታል በርቀት አይቻት ነበር። በጣም እየከበደኝ ነው ልጄ ላይ እየጠቆምኩባት። ግን እየዋሸሁ አይደለም። ያደረኩት ለምህመት አይደለም። የእውነት ስለ ሀቲጂ ስላሰብኩ ነው። ውጭ ምን ታደርጋለች? ምን ትበላለች? ምን ትጠጣለች? ፈርታ የሆነ ቦታ ተደብቃ መሆን አለበት። ከዚህ በኋላ ለማን ማዘን እንዳለብኝ አላውቅም። ምንም እንድትሆን አልፈልግም። በጣም ፈርቻለሁ።